እንኳን ወደ ጽናት ቫይብስ ዕለታዊ የዓለም ዋንጫ ትንተና በሰላም መጣችሁ። ከኬፕ ቨርዴ ጋር አስደንጋጭ አቻ ተለያይተው የነበረው የላሮሃዎቹ ወደ እውነተኛ ማንነታቸው መመለስ 90 ደቂቃ ብቻ ነበር ያስፈልጋቸው። ስፔን 4-0 ሳውዲ አረቢያን ያደቀቀችበት ድንቅ ምሽት ነበር ትላንትና ማታ። ነገር ግን የዚህ ጨዋታ እውነተኛው ታሪክ የውጤቱ ግዝፈት ብቻ አይደለም። ታሪኩ የአንድ የ18 ዓመት ታዳጊ ታክቲካዊ የበላይነትና የአትላንታ ስታዲየም የወላጅ እናቱን በእንባ የራሱ የቤተሰብ ቅጽበትም ተከስቶ ነበረ። ከክፍል ማስተማሪያ ወንበር እስከ ዓለም ዋንጫ መድረክ ድረስ የላሚን ያማልን አስገራሚ ታሪካዊ ሚናና የሉዊስ ዴላፎንቴን የሰሩትን የቼዝ ጨዋታ እስከ መጨረሻው አብረን እንፈትሻለን ዛሬ። እስከ ፍጻሜው ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉ። ሶከር ታይም ጽናት ቫይብስ ነው። አብራችሁን ቆዩ። የስፔኑ አለቃ ሉዊስ ዴላፎንቴ ከኬፕ ቨርዴው ጨዋታ ትልቅ ትምህርት ወስደዋል። በቡድናቸው በሳውዲው ጥብቅ መከላከል ወይንም ደግሞ ዲፕ ብሎክ ውስጥ ሰብሮ ለመግባት የነበረውን ድክመት ለመቅረፍ ይፋዊ 4-2-3-1 ፎርሜሽን ይዞ ነበር ወደ ሜዳ የገቡት። ትልቁ ታሪካዊ ለውጥም የመጣው ፔድሪን መስመር ላይ ከማጫወት ይልቅ ከሮድሪ ጎን ጠለቅ ብሎ ዲፐር ሮል እንዲጫወት ማድረጋቸው ነው በዚህ ጨዋታ ላይ ለውጥ ያመጣው። ይህ ውሳኔ ስፔንን የመሃል ሜዳውን ፍሰት እንዲቆጣጠር እና ኳስን በፍጥነት ወደ ክንፍ እንዲሰራጭ በማድረግ ልዩ አስተዋጽኦ አድርጓል። በትላንትናው ማታ ጨዋታ በቀኝ ክንፍ ላይ የተሰለፈው ላሚን ያማል በጨዋታው በ10ኛ ደቂቃ ላይ የስፔንን የግብ ጎርፍ ከፈተ። የሚካኤል ያዘርብን ዝቅተኛ አግድሞ ክሮስ ተጠቅሞ በግሩ መጨራረስ ያስቆጠራት ግብ የላሆራዎችን ጫና ቀነሰች። ያማል በቀኝ መስመር ላይ የሳውዲን ተከላካዮች 1-1 እያገኘ ያሳያቸው የነበረው የኳስ ቁጥጥርና ድሪብሊንጎች የተከላካዮችን ትኩረት በመሳብ ለኦራይዛባልና ለዳኒ ኦልሞ ሰፊ የነጻነት ቀጠና ፈጥረዋል። ስፔን ጨዋታውን አግድም በመለጠጥ የሳውዲን የኋላ ክፍል ሙሉ በሙሉ አፍርሶታል ማለት ይቻላል። በትላንትናው ማታ ጨዋታ ለስፔን እንደ ውድድር እንደ ጨዋታ ሳይሆን ለአንዳንዶቹ እንደ ማነቃቂያ እንደ ልምምድ የታየበት ምሽት ነበረ ጨዋታው። ይህ ጨዋታ ለያማል ከታክቲክም በላይ የህልም ምሽት ነበረ። ከጉልበት ሃርምስትሪንግ ጉዳቱ አገግሞ በዓለም ዋንጫው ለመጀመሪያ ጊዜ በቋሚነት የጀመረው ይህ ታዳጊ ከጨዋታው በኋላ የተናገረው ንግግር የብዙዎችን ልብ ነክቷል። ባለፈው የዓለም ዋንጫ ጨዋታዎችን የመከታተለው ከክፍል ትምህርት ቤት ውስጥ ሆኜ ነበረ። አሁን ግን እናቴና ቤተሰቦቼ ባሉበት ስታዲየም ውስጥ ግብ ማስቆጠር መቻሌ ህልም ነው ሲል ተደምጧል። ግቧን ተከትለው ያደረገው የሱጅድ ደስታ አገላለጽም በሶሻል ሚዲያዎች ላይ ከፍተኛ መነጋገሪያ ሆነዋል። ዴላፎንቴ የታዳጊውን የአካል ብቃት ለመጠበቅም እና ከጉዳት ሙሉ በሙሉ ማገገሙን ከግምት ውስጥ በማስገባት በታቀደ ቅያሬ በግማሽ ታይም ያማልን ቀይረውታል ማለት ነው በጨዋታው። ነገር ግን ያማል በተጫወታቸው 45 ደቂቃዎች ውስጥ ብቻ ያሳያቸው ታክቲካዊ ብስለት የተከላካዮችን ኳስ ማቁረጥ እና የማጥቃት ሚናው እሱን እንደ አዲስ የብራዚላዊ ኔይማር አይነት ዘይቤ ያለው የአውሮፓ ኮከብ እንድንመለከተው አስገድዶናል። በሌላ በኩል ሁለተኛው አጋማሽ ተቀይሮ የገባው ፋራን ቶሬስ አሁንም ከራሱ ጋር እየታገለ ይገኛል። 1-1 የተገኙ ግልጽ እድሎችን ከማባከኑም በላይ መገባደጃ ላይ ያስቆጠራት ግብ ከጨዋታ ውጪ ወይንም ኦፍሳይድ ተብላ ተሰርዛበታለች። ከኬፕ ቨርዴው ጨዋታ ጀምሮ በቶሬስ ያጨራረስ ብቃት ላይ የሚሰነዘረው ትችትም አሁንም ቀጥሏል። ነገር ግን የኦያርዛባል 2 ግቦች እና የቡድኑ አጠቃላይ የድል መንፈስ የቶሬስን ስህተቶች ሸፍኖለታል። በትላንትናው ጨዋታ በእለቱ የተደረጉ ሌሎች ጨዋታዎች በምድብ ጄ ቤልጂየም ከሁለተኛው አጋማሽ መጀመሪያ ጀምሮ
በ10 ተጫዋቾች ብትንቀሳቀስም ከኢራን ጋር ያደረገችውን ጨዋታ 0-0 በሆነ አቻ ውጤት አጠናቃለች። በምድብ ኤፍ ደግሞ ጃፓን ቱኒዚያን 4-0 በመርታት ጥንካሬዋን አሳይታለች ለዓለም። ይህ የ48 ቡድኖች አዲሱ የዓለም ዋንጫ ፎርማት እያንዳንዱ ነጥብ ለቀጣዩ ዙር ለማለፍ ምን ያህል ወሳኝ እንደሆነ እያሳየን ነው። በአጠቃላይ ስፔን በምድብ ኤች ላይ ያላትን የበላይነት አረጋግጣለች። ላሚን ያማል ደግሞ ገና በ18 ዓመቱ ኮከብ ተጫዋች ወይም ጎልደን ቡት ተፎካካሪነቱን አሳይቷል። እናንተ ስታዲያ ስፔን በዚህ ታክቲካዊ ብስለቷ እስከ ዓለም ዋንጫው ፍጻሜ መጓዝ የምትችል ይመስላችኋል? የፈራን ቶሬስ ወቅታዊ አቋም ያሳስባል ወይ ለስፔን የሚለውን ሀሳብ እስቲ እናንተ ማሳብ ስጡበት። ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለተጨማሪ የእግር ኳስ ትንተናዎች ጽናት ቫይብስን ሰብስክራይብ ማድረጋችሁን እንዳትረሱ። ነገ በሌላ ታክቲካዊ ትንተና እንገናኛለን። ሰላም።